ሩታ ማጠገቤ ላይ አታስፈልግኝም፣ ሄርሜላም አታስፈልግኝም። ወንድ ልጅ ነኝ ገና ወጣት ነኝ። ተረጋግቼ መኖር እችላለሁ። የሰው ልጅ ያለ ሴት ወንድ ልጅ ያለ ሴት አይኖርም ያላችሁ አለ እንዴ? ወንድ ልጅ ነኝ አይደለ? ግዴታ ወንድ ልጅ ያለ ሴት አይኖርም ያላችሁ አያቸው አይደለ? ይሄን አስመሳይ እሱም ቢሆን ሩታ ተብያዋ ጀዝባ ማለት ነው እያስመሰሉ ነበረ የነበረው። አያችሁ እንዴት እንደሚሆን መጀመሪያ ሲጀመር ሆን ብሎ የሄደው ሆን ብሎ ወደ እሷ ሄዶ ጅልና ሞኝ በሽተኛ ያመመው መስሎ ወደ እሷ የሄደው ከሄርሚ ለመራቅ ከሁለታቸውም ለመራቅ ስለፈለገ ሄርሚን ቻው በቃ ሽላለ ማለት የፈጠረው ፈጠራ ነው። ሰላም ሰላም በያላችሁበት ሰዓት አቆጣጠር ለሁላችሁም ሰላም፣ ፍቅር፣ አንድነት ብስጥስት ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ እንደተመለከታችሁት ነው መግቢያው ላይ ትናንትና ምርጫው ማን እንደሆነ እንጠብቃለን እያለን እሱም አክት ሲያደርግ የነበረው ሩታን እንደ ጥፋተኛ በማድረግ ሩታን በህዝብ ፊት እንድትጠላ በማድረግ እኔ ካንቺ ጋር ምንም አይነት ነገር ያሳለፍኩት ነገር የለኝም፣ ምን እንደተፈጠረ ማላቅም እያለ ሲናገር እያየነው ነበር። ዛሬ ደግሞ ሁለቱንም አቅርበው ሁለታቸውንም ጥያቄ እጠይቃለሁኝ። እንዴ ምን ለማለት ፈልገ ነው አንተ አበጋዝ ማለት ነው? አንተን ብሎ ወንድ ሲጀምር እናንተ ወንድ አታቁም፣ ወንድ አታችሁ ነው በዚህ ባንድ አበጋዝ እንደዚህ የምትሆኑት ትጣሉት ደግሞ ከሱ ብሶ ማለት ነው። ከሁለቱም መራቅ ስለፈለገ ብቻ እንግዲህ ያችንም ይችንም በህዝቡ ፊት ለማስጠላት የሞከረ እሱ ብቻ ጀግና የሆነ እያስመሰለን ያለ ይሄ ውሸታም ቀጣፊ ማለት ነው። ሲጀመር ታሞ አይደለም፣ ታሞም አልነበረም። እንደዛ ሲደናበርና ሲደናቆር የነበረው አውቆ ነው ማለት ነው። በጭራሽ አውቆ ነው። ደግሞ ሄርሚ እንትና ማለት ሩታ ተብያዋ ይዛኔ ወደ እኔ ስትመጣ ወደህና ፈቅደህ የልጆቼ እናት ትሻለኛለህ ብለህ የዛኔ ይቅርታ ጠይቀ ስትመጣ እኔም ልጄን ያላባት ላለማሳደግ ብዬ የልጅ አባት ነህ ብዬ ለልጄ ስል እሺ ብዬ ተቀብዬ ምናምን የታባሽ ነው የተቀበልሽው? ሲጀመር የዛኔ ይቅርታ ብሎ ሲጠይቅሽ ቪዲዮ ቀርጽሽ ለምን አላወጣሽው? እንዳለ ከሷ ጋር እያለ ልጅ ያልሹ መጣ እንደመጣ አፈንዘሽ አደንዘዘሽው። አሁን ግን ማን ነው ምንድነው አርጋችሁ የነበራችሁት? ሁለታችሁም ተጠያቂ ናቸው ሲባሉ እችኛዋ ምን የለሁበትም፣ እችኛዋ ምን የለሁበትም። አስባችሁታል? ሁላቸውም ምን የለሁበትም አሉ። እኔ ሲፈጠር የነበረውን ከትንሽ ጊዜ በኋላ ሲፈጠር የነበረውን ነገር በሙሉ አላቅም። ሁለታቸው ተጠያቂ ናቸው ሲባሉ ሁለታቸውም ራሳቸውን ከዚህ ጉድ ማውጣት ፈለጉ። ታዲያ በመሀል ማን ነው እንደዛ አድርጎኝ የነበረው እያለ ነው። እኔ እንደሚመስለኝ ከሆነ አንተ ራስ ውሸትህን ነው። በእርግጥ እኔ ሄርሚን ምንም ልጠራጠራት አልችልም። 100% ላንተ ቁማ ላንተ እየተሰቃየች አንተ ስንት ስቃይ ስታሳያት በእንተ የተነሳ ስንት እየተባለች ሩታይቺ 666 ስንት እያዋረደቻት እያመናጨቀቻት እና እየወረወረቻት በጥፊ ሳይቀር እየደረገመቻት ያንተን ጤና ለመመለስ ቀና ደፋ ስትል የነበረች ምስጋናዋ ይሄ ነው። አንተ አበጋዝ ልታመሰግን ሲገባ አመሰግናለሁ እህቴና ከእህቴ ቀጥሎ አንቺ ዳሽ ወደ ራሴ እንድመለስ ያደረግሽኝ ስትል ማለት ስትችል እንደገና አንቺ ማለሽበት ሁለታቸውም ተጠያቂ ናቸው። ማን አባ ነው የሚጠየቀው? ሲጀመር አውቀህ ቻው ማለት እኮ ትችላለህ። እሷ ነው ሁለታቸው ጋር ማለመቀጠል ከፈለግ እንደዛ ሳትደናበርና ሳትጃጃል እውሬ ጋገረው ቂጣ መስለህ ስትደናበር ነው የኖርከው። እንደዛ ከመሆን ይልቅንስ ሁለታቸውን ምን ገና ነኝ ገና ወጣት ነኝ፣ ከዚህ በኋላ ብዙ ነገር ይጠብቀኛል። ከትዳር ወጥቼ ትዳር መግባት አልፈልግም፣ ለአንቺም ቀለበት አላስርም ማለት ትችል ነበረ። ተገደህ እንዳሰርክ ዘንድ አስረህ አሁን ቀለበቱን እሺ እንዴት አወለቅሽው እያልክ እየጠየቃት ነበር ቪዲዮውን ሳይ እና ቀለበቱን እንዴት አወለቅሽ ብለህ የምትጠይቃት ራስህ አይደለም እንዴ ያወለቀው? ነው አበጋዝ ነው በፈጠራችሁ ራሱ በቃው ልጅ አውርጂ ቀለበት ከአንቺ ጋር ምንም አይሰራ ብለውኛል ሩታና ኤፍሬም እያለ አውልቆ አሁን እንዴት ቀለበቱን ከእጅሽ አወለቅሽው? አይገርምም? ሰው ሁሉ ግን ጤና የለውም። ለራሱ ብላችሁ ያደረጋችሁትን ነገር አዙሮ ነው የሚጠምባችሁ። እረ በጣም ነው የሚገርመው። ማርያምን አዙሮ ጠምዞ ከእንደገና እሷ ራሱ ከችግሩ እንዳለችበትና እሷ የሆነ ነገር አድርገው እንደሆነ አምጥቶ ቆለለው። አታምጣ ስለው እያመጣ ነው ቆለለው ነው የሚባለው። የሆነ አባባል አለ።
አታርገው ስለው ይሆን አታምጣ ስለው እያመጣ ቆለለው፣ ይባስ ብሎ እያመጣ ቆለለው ነው የሚባል አባባል አለ ማለት ነው እንዴ። ጭራሽ በምስጋና ፈንታ እሷን እንደ ወንጀለኛ አለሽበት። አረ በጣም ሸም ነው። አንተ ቆይ አንተስ እንደዚህ ከተመልካቹ ምን ይሉ ተመልካቹ? አንተ በግድ ያስወለካት ሰውዬ እንዴት ነው አሁን ቀለበቱ እንዴት አወለቅሽው? በግድ አይደለም እንዴ ከወንድምህ ከዚህ ችርኩስ ሴትዮ ጋር አብረህ መተህ ካለወለቀ ብለህ ተው አብርሃም እያለች እጇን እያሰማምካት እንዲ ስታወልቀው ቪዲዮውን እንኳን ባላየን እሺ በፈረድን እየየን ቪዲዮ ፊት አይደለም እንዴ አብርሃም ተው ኋላ የሚቆጭህ ነገር አታድርግ። አንተና እኔ ትንሽ ክፍተት ተፈጥራ አሁን ተለያይተን እንኳን ብንኖርም ነገ እንገናኛለን። ስለዚህ ቀለበቱ ቢወልቅ እንኳ አንተ ከልቤ ነህ መቼም ከአንተ ከራስህ ኃይል በራስህ እንዳልሆነ ያወለከው አውቃለሁኝ። ስለዚህ ዛሬም ነገም እኔ ባንተ ልቤ አይቆርጥም እያለች በግድ ነው አብርሃም አሳመምከኝ እያሳመምከኝ ነው እያለች ነው ቀለበቱን አውልቀህ የጣልከው። ዛሬ እንዴት እሷን ትጠይቃለህ? እንዴት እሷን ተጠያቂ ታደርጋለህ? አንድና አንድ በምንም ይሁን እንዴትም ይሁን ለምንስ ሲሆን መጠየቅ ያለባት 666 የሆነች የልጅ ሚስት ይች እርኩስ ናት ማለት ነው። መጠየቅ ካለባት እሷ ናት መጠየቅ ያለባት። ከዚችኛዋ ጋር እየኖርክ ነበር ሄርሜ ጋር ያማረ ኑሮ ቪዲዮ ላይ እያየን ነው። ቤቷ ወስዳ ቤት ሰርታ ቤቷ ያለቀለት ቤት ወስዳ ሰፕራይዝ አድርጋ ብዙ ነገር ተደስተህበትና አይተህ ከዛ ቀለበት አስረህ ኑሮህን ጀምረህ ኑሮ እየኖርክ በመሀል ነው እንዴት እንደሄድክ መቼ እንደሄድክ ሳይታወቅ እዛ ደንዝዘህና ፈዘህ የተገኘው አንተ ራስህ ሆነህ እያለህ አሁን አባህ ዞረህ እሷን እንደ ቂል ልታጃጅል። መቼስ እሷ ጅል አይደለችም፣ የዋህ ናት እንጂ ማለት ነው። ሄርሚ ጅል አይደለችም። በዚህ ልክ ማስመሰልህ ምን የሚወት ነው? አንተም ብትሆን እሷ የልጅ እናት ተብዬህ ማለት ነው። በስመ አብ ምስጥ ናችሁ፣ አስመሳዮች ናችሁ ማለት ነው። እንደዛ ጅልና ጅል መስላ ሰሰልል ነው የነበረው፣ ስለላ ነው የነበርከው እንጂ እውነትም ታማህ አይደለም። እውነት ታመህ አይደለም። እውነት ታመህ ከልብ ታመህ አይመስለኝም እኔ ማለት ነው። ድራማህን እየሰራ ነው። ነገር ግን ሄርሚን አልፈልግም ካልክ በግልጽ መናገር ትችላለህ እኮ ይህን ሁሉ ዙሪያ ጥምጥም ከመሄድ ማለት ነው። እንደምትወዳትና እንደምታፈቅረት ከልብ ያስታውቃል። አሁን ግን ይችኛዋም እወድሃለሁኝ ብላ ስለመጣች መቼም ልፍስፍስ ነህ። እንደ ወንዴ አትወስንም። መልፈስፈስ ነህ። አንተ ድሮም ስትደረግም ስትረገጥ ነው የኖርከው። እንደ ወንድ ኮስተር ብለህ የመወሰን ችግር ነው እንጂ ያለብህ። አሁንም የመነኝ ሄርሚን ነው የምትወደው። ቂጥህ እስኪንቀጠቀጥ ሄርሚን ነው የምትወደት አሁንም ቢሆን። ነገር ግን ይቺ እርኩስ አንተ የንተ ስቃህና ተጫውተህ አንተ ጥሩ ኑሮ ስትኖር ስታይ እየመጣይ በመሀል ስለምገባና ስለምትረብሽ አሁን እውነት መስሎ ሁለት ልብ ሆነህ በቃ እችም ትወደኛለች በማለት ልብህ ሞላ ማለት ነው። እችኛው አመነኝ አሁንም የመጣችው ለበቀልህ እንደሆነ እርግጠኛ ሆነ ታውቃለህ ማለት ነው። ሄርሚ ደግሞ የተናገርሽው ነገር በጣም ትክክል ነው እያለች ያለችው እንዴት እንደዛ በአፍንጫ ይውጣ የራስ ጉዳይ አልፈልግም ብላ ስንት ስታደርግ የነበረች ሴትዮ እንዴት ባንዴ ተነስተ ከኔ ጋር እያደርን እየዋልክ እኔ ጋር እየኖርክ ማታ አብረን ተጫውተን ተሳስቀን ተኝተን ጧት ተነስታ ሄደ በዛው ነው የቀረው። ከዛን ጊዜ ጀምሮ ከሷ ሄደ ከተገለበጥክ በኋላ ይገልብጥህና እዛ ሄደ ፈዘህ ደንብዘህ መጣ አለችው ማለት ነው። ይዛኔ ነው ፈዘህ ደንብዘህ እየመጣው። ስለዚህ እኔ ጥያቄ አይደለሁም። ልክ ነሽ ሄርሚዬ። እሷም እና እሱ ናቸው እያስመሰሉ ያሉት ማለት ነው። አንቺ ምንም የለሽበት የኔ ንግስት ማለት ነው። ከዛስ እንደ በጣም እኮ ነው የሚገርመው። በፈጠራችሁ እንደው ጉድ የራሱን ጥፋት ወደ እሷ አንስቶ እሷን ጥያቄ ለመጠየቅ መብቃቱ ማለት ነው እንዴ። ገና ለገና እኔ ወደዋለሁኝ የልጅ አባት ነው ብላ ስለመጣች እውነት ስለመሰለ ነው እንጂ ልብ የሞላው አሁን እኮ አንድና አንድ እኮ ጠቀለህ አንድና አንድ ውስጥህን አሳምነህ ደስተኛ ሆነ መኖር እየጀመርክ ነበር። እውነት መስሎ ነው አሁን ሄርሜን ለማጣጣል ሁለታችሁንም አልፈልግም። ምን ማለት ነው? ከእሷ ጋር ህይወት ጀመረህ ኑሮህን እየኖርክ ጀመረህ እሷም አለሁሽ ብለህ ነፍሰ ጡር ነኝ ካለች በኋላ ሁለታችሁንም አልፈልግማ ነበር ኃይለ ቃላት ለቀህ እሷም ሲጀመር እውነት ነፍሰ ጡር ሆና ሆዷ እየገፋ ከመጣ ማለት ነው። እውነት እንደዚህ እንዴት ተፍተባችሁ ድራማ ካልሆነ አትለቅህም፣ ዝም አትልህም። በማን ህይወት ላይ ትጫወታለህ?
እንዴ አንተ የሁለቱንም ሴት ጨዋታ ነው እንዴ እስካሁን ከዛኛው በሽተኛ ሆነህ ጅል ሆነህ እንግዲህ ከዛም ስኮመኮም ቆየህ። ከዚህም ሌላ ተኮመኮማለህ። የተቀላቀለ ዳቦ እያቀላቀልክ የሁለታቸውንም ህይወት ጉስቁልቁሉን እያወጣህ ነው ያለው። አንተ ወንድ ነህ። ነገ ጧት አንዷ ጋራ ሸሽ ገዳሜ ብለህ መኖር ትችላለህ። የልጆቹ ህይወት ግን በመሀል እየተበላሸ ነው የሁለቱ ማለት ነው። ለምን አባ ነው እንደዚህ የምታረገው? አበጋዝ ማለት ነው። ስራትን ለምን ማትይዝ? እንዴት ተናደድኩ ዛሬ። ትናንትና በሰራሁት ቪዲዮ ላይ በጣም ደስ ብሎኝ አክቱን አይቼ እሷን እየተቆጣ እችኛዋ ጋር ሆነ። በቃ ከተመ ሆነ ተከናወነ ስላድሬ ውዬ ዛሬ ደግሞ ሁለታችሁም አታስፈልጉኝም። እያደርን ማታ ስተኙ ስቀመሩት የምታድሩትን ሪያክት እያረጋችሁ እየዘራችሁበት ታድራላችሁ። አዳራችሁን ጧት ሌላ ነገር ዛሬ ሚስት ባልና ሚስት የሆናችሁ ነገ ውሽማ ሆናችሁ ትመጡብናላችሁ ማለት ነው። አበጋዝ እኮ ጉዳ ፈላ ጋይስ። እንዴ ጭራሽ ማተረማመስ እኮ ነው የያዘው። የተደረገብኝን የሆንኩትን ከሁለታችሁም ጠይቃለሁ። እንዴ አህያውን ፈርተው ዲያውላውን ብሏል ያገሬ ሰው። ያደረገብህ ሌላ የምትናገረው ሌላ። ራስህ ውስጥህ እያወቀ ነው። ከሷስ ጋር እንዴት እሱ አሁን ጭራሹን በፍጹም ነው የማላስታውሰው ነው እያለ ያለው ማለት ነው። እሷ ደግሞ ይቅርታ ጠይቀህ ነበር። በርቀት ይቅርታ ጠይቆ ይቅርታ ብሎሽ መጥቶ ከሆነ ወደኛ መምጣት ቪዲዮ ነበረብሽ። ሲቀጥል አንድ ቪዲዮ የለሽም። ሲቀጥልና ሲቀጣጠል ሆን ብላ የመጣች ሴት ወይ ሽማግሌ ያልገባበት አለች። እውነቷን ነው እኮ ሄርሚ ስትናገር ራሱ ማለት ነው። የኔ ትንሽ ቅመም እኮ ናት። ወይ ሽማግሌ ያልገባበት እንደዛ ባፍንጫ ይወጣ አልፈልገውም ብለ ያለች ሴትዮ አለች። እንደዛ አልፈልገውም ያለች ሴትዮ ቡዘረፍ ስትል የነበረች ሴትዮ በአንድ የተነስታ ወደ ህይወት የመጣውን የልጅ አባት ይቅር ብሎኛል ብላ እንደዚህ መላክ ሆና ስታስመስል አንተ ምን ታስባለህ አለችው። እንዴት እንደዛ ሊሆን ይችላል? ሆን ብላ ያሰበችውና ያደረገችው ነገር ነው እንጂ ባንዴ የሰው 80ውን ወርዶ የተፋታ ሰው ከሌላ ህይወት ጋር የጀመረ ሰው ባንዴ እንደዚህ መሬት ሆና ልታስጠጋህ አትችልም። ስለዚህ ያሰበችውና ያቀደችው ሆነላት፣ ተሳካላት። እንደዛ ደንዝዛ ከረመች። እኔ ደግሞ ስለ በሽታ በመጨነቅ ከጎነ ነበርኩኝ። ያ ጤነኛው አብርሃም እስከሚመጣ ድረስ የነበርኩት ከጎን እንጂ ሌላ ምንም አስቤ አይደለም። ለአንተ ለራስ ብቻና ብቻ ነው እያለች ነው ማለት ነው። በትክክለኛው መንገድ ሄርሚዬ፣ የኔ ቆንጆ ሁልጊዜም አሸናፊ ነሽ። እመኚ፣ ነገ ከአንቺ ጋር እንደሆነ እርግጠኛ ነኝ ማለት ነው። መስሎት ነው አሁን ሊንበጠረር የሚሞክረው። ሁለት ያችም የኔ ነው ስላለች እንግዲህ እውነት መስሎት ይሆናል አንቺን ከምርጫ በማስገባት ሁለታችሁንም አሁን ለጊዜው አልፈልግም ያለው እንጂ ያውቃል ልቡ ማለት ነው አበጋዝ። ስለዚህ አንቺ አትጨናነቂ የኔ ቆንጆ፣ ሁሌም አሸናፊ ነሽ። ሁሌም እውነት ታሸንፋለች፣ እውነት ትመነምናለች እንጂ አትበጠስም ነው የሚባለው አይደለም። ስለዚህ እውነት ናት። ውሸት ግን ተደባብሳም ተደብሳ ብስ ብላ ብትቀርም ያው እውነት ግን እውነት ናትና ነገ ሁሉም ነገር ሲያቅ ይገባዋል። ስለ ቀለበት የሚያነሳውን ቪዲዮውን ብለሽዋል። አስተውሎ አይቶ የመድረስ የራሱ መብት ነው። የሆነውን ነገር ሁሉ ያለፈ ቪዲዮ ስላለ እዛ እያየ መረዳት ትችላለህ። አበጋዝ ተጠንቀቅ፣ የሁለቱንም ህይወት አታበላሽ ነው የሚለው። እሺ አቤ፣ አንተም ወንድ ነህ። ሰብስክራይብ ላይክ እያደረጋችሁ እናንተ ማበረታቱ ምቶች